ወደ ጀመርኩት ወደ ህያው ምንጭ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን ራኤና ቤተክርስቲያን ተከላ ስንመጣ የምንሰራባቸው ክልሎች ምዕራብ ኦሮሚያ ማለትም ምዕራብ ኦሮሚያ ምዕራብ አርሲ ነገሌና አርሲ ነገሌ ዙራ ኢሉባቦር ጎሬና ጉራጌ ዞን ክልል ነው። ጉራጌ ዞን ክልል ውስጥ መስቃን፣ ማረቆ፣ ስልጤ፣ ሶዶ ውስጥ ያገለገለ ነው። በእነዚህ ክልሎች ውስጥ እግዚአብሔር በሰጠን በዚህ ጊዜያት ውስጥ በእግዚአብሔር ጸጋና በእግዚአብሔር እርዳታ ወደ 67 አጥቢያ ቤተክርስቲያኖች ተተክለዋል። ወደ 31 ሙሉ ጊዜ አገልጋዮች አሉን። ወደ 36 የትርፍ ጊዜ አገልጋዮች አሉን። በዚህ አገልግሎትና በዚህ መልኩ ያገለገለ እግዚአብሔር የተመሰገነ ይሁን። እዛ አካባቢ አሁን ያለው በእምነት የተነሳ ያጋጠሙ ችግሮች ነበሩ። እንግዲህ መቼም ወንጌል ደልዳላ ሜዳ አይደለም። ለኔ ደውሎልኝ እንገላሃለን ወደዚህ ክልል ብትመጣ ብለው ብዙ ጊዜ አስፈራርቶኛል። ቤተሰቦቼም ስልክ አንስቶ ዳግም ወደዛ አትሄድም አታገለግልም ብሎኛል። አንዳንዶቹ ማለት ነውና ልጄ በጣም ከመሳሳቷ የተነሳ የመጀመሪያ ልጄ አትሄድም ባባ ይቅርብኝ አለች እና እኔ እንዲያልኩት በእግዚአብሔር ጸልያለሁ እግዚአብሔር አትሄድ ካለኝ እሄዳለሁ ግን ሂድ ብሎኝ እግዚአብሔር አትሄድም አይልም አልኩት። ጸለይኩ በእግዚአብሔር ፊት እግዚአብሔር እንዲያለኝ እንጀራም አይጎድልብህም ምርኮኛ ፈጥኖ ይፈታል ወደ መቃብር የማይወርድም እንጀራም አይጎድልበት የሚል ኢሳይያስ ላለው ቃል ሰጠኝ። እግዚአብሔር እንዲህ ብሎኛል እንጀራ አይጎድልብህም ብሎኛል። ቃል ስንት ቃርጎ ጥቂት ቃል ሰጥቶኛል። እኔ አልሞትም እጅ አገለግላለሁ ብያቸው ነበርና አገልግሎቱ ተግዳሮቱ በጣም አይለኛ ነበር። የምናገለግለው 99% ክልሉ ማለት ይቻላል የሙስሊም ክልል ነው። እግዚአብሔር በዛ ክልል ውስጥ በጣም ረድቶን ብዙ የተለያየ እምነት ክፍሎች ወደ እግዚአብሔር መንግስት መጥተዋል። ክርስቲያኖች እየሰሩም የሥራ ባህልም ያዳበሩ ራስንም ሌሎችም እየረዱ የማገልገልን ባህል በተመለከተና ልምድ እንዴት ታካፍለናል ከራስ ህይወት ጋራ? እንግዲህ ቅድም አንድ ነገር ሳልጠቅስ አላልኩም። ወደ አገልግሎት ከመግባቴ በፊት እኔ ሰው ጅማት አልችልም ልቤ በጣም ቶሎ ይወርዳል ብዬ ጌታን ጠይቄ ነበርና ጌታ እንዲህ አለኝ አንድ ቀን ጧት ስጸልይ ስራውን እሰጣለሁ ስራውን እሰጣለሁ በስራው ከምታገኘው እኔን ታገለግለኛለህ ስራው ለኔ አሳልፈ ሰጥተ ወደ አገልግሎት ትሄዳለህ ብሎኝ ነበርና ስለዚህ ጸለይኩ እግዚአብሔር እንዳለው ስራው ጀመርኩኝ። የድንጋይ ማምረቻዎች አሉኝ። በ1981 ዓመተ ምህረት ነው ወደ አገልግሎት ከመሰማራቴ በፊት የጀመርኩት። እሱ ፕሮጀክት አድርገው ለአገልግሎት የሚረዳኝ በአገልግሎት የሚደጎመኝ እዚህ ጋር በእግዚአብሔር ጸጋ በእግዚአብሔር ኃይል እዚህ ጋር ደርሶናል። ስራ በጣም ነው እግዚአብሔር በእጆቻችን ስራ ነው የሚባርከውና በዛ ስራ እግዚአብሔር ባርኮኛል። ቤት ሰርቼበታለሁ፣ ልጆቼን አስተምሬበታለሁ። ማንም እጅ ሳላይ አገልግሎቴን አገልጋዮቹን አሰማራበታለሁ። ያ ስራ አድጎ ገልባጭ መኪና ገዝቼበታለሁ። በገልባጭ መኪና እየሰራው አሁን ጌታን ያገለገልኩ ነውና መስራት ይቻላል። የኔ አሁን አገልግሎቴ ማነው እኔ የሚሰራቸው ስራዎች አገልግሎቴን አይሻሙብኝም። እነሱን የሚያስተዳድሩ ሰዎችን ቀጥሬያለሁ። ለካባው ካባው ለመኪና ሹፌርና ተቆጣጣሪ ያለው እኔ በነጻነት ስራዬን ጌታን አገለግላለሁ እና እየሰሩ ማገልገል ብቻል በጣም ጥሩ ነው። ከኔ ጋራም ያሉትን አገልጋዮችን አስተምራለሁ። ከኔ ቀጥለው ያለው ፓስተር የመጀመሪያው ትምህርት ያስተማርኩት ይሄ ነው። ወንጌል የሰጅ ማሳውን እየሰሩ ማገልገል ነውና ብዬ ያስተማርኩት የመጀመሪያው በሬ ገዝቼ ሰጠውት፣ ዘር ገዝቼ ሰጠውት፣ መዳበራ ገዝቼ ሰጠውት በእግዚአብሔር እርቶኝ እሱ ከዛ ተነስቶ አሁን እግዚአብሔር በጣም ባርኮታል። በዚህ አመት ብቻ ወደ 200 ኩንታል ስንዴስ አገብቷል። ወደ 43000 ብር በርበሬ ሽጧል። እሱም ከስሩ ያሉትን አገልጋዮች እንዲሁ ያሰለጠናቸው ነው። ብዙ አገልጋዮቻችን እየሰሩ ማገልገልን ተምረናልና እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንደው እስቲ አንድ ካንተ ወጣ ልበልና እግዚአብሔር በራስ አገልግሎት በተጨማሪ ሌሎችን ከማፍራትም በተጨማሪ ከቤት ውስጥ አንድ ለሀገሪቱም ተወዳጅ ሆነ እኔም ወደው አንድ አገልጋይ እግዚአብሔር ሰጥቷል ከቤትህና እስቲ ስለዚህ ተወዳጅ ዘማሪ የምትለው ነገር አለ?
እንግዲህ አንደኛው ቤተሰብም ነው በስጋውም ያሳደኩት እንደ ልጄ ነው በጣም እግዚአብሔርን የሚወድ ጠንካራ የእምነት ሰው ነው እና እሱም ያሬድ ማሩ ይባላል ያሬድ በጣም የሚወደው ልጄ ነው መንፈሳዊ ህይወቱ ያልወረደ ቦታ ያለቀቀ ወጣት ልጅ ነው በነገራችን ላይ ህያው ምንጭ ዓለም አቀፍ ወንጌል አገልግሎቱን ስንመሰርት አብረን ነው መሰረት ነው ከመስራቾቹም አንዱ ነው ቪዥነሪም ነው እዚህ ራኤ ግን ያው እግዚአብሔር በሰጠ ቦታ አሁን የሚያገለግልበት ሙሉ ወንጌል ኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው ያሬድ በጣም ጠንካራ የእግዚአብሔር ሰው መዝሙሩ በጣም ልብ የሚነካ ነው ዝማሬው የእግዚአብሔር ቃል ነው ስለ መጽሐፍ ቅዱሳዊ የሆነ ዝማሬ ነው የብዙ ሰዎችን ህይወት የሚለውጥ ነው እኔንም ራሴ ብዙ ለውጦኛልና በጣም የሚወደው በጣም የሚያከብረው ታላቅ የእግዚአብሔር ሰው ነው ነብይም ነው ማለት ይችላል ኃይለኛ ሰባኪም ነው ለልቻለው ህይወቱን የጠበቀ ህይወቱን ጠብቆ የተራመደ የእግዚአብሔር ሰው ነው ያለው በጣም ነው ወደው ያሬድን እስቲ በመጨረሻ ላይ ለሚያዳምጡን ሁሉ የምትሰጠው መልእክት ምንድነው እግዚአብሔር ለማገልገል የተዘጋጀ ሰው የመጀመሪያው ጥሪ ከእግዚአብሔር ዘንድ መሆኑን ማወቅ አለበት ከእግዚአብሔር መሆኑ መረዳት አለበት እግዚአብሔር የጠራው ሰው ደግሞ የጥሪው ጊዜ አለ የዝግጅት ጊዜ አለ የመሄድ ጊዜ አለና ወዴት እንደሚሄድ ከእግዚአብሔር ዘንድ ማግኘት አለበት ወደዛ ሄደው ፈተና ችግር ሊያጋጥመው ይችላል ስደት ሊያጋጥመው ይችላል ደልዳላ ሜዳ ላይ ሆን ይችላልና እግዚአብሔር በላከው መንገድ እግዚአብሔር ባሳየው መንገድ ሄደው ውጤታማ እንደሚሆን አምኖ መሄድ አለበት ስፍራ መልቀቅ የለበትም ስፍራውን ጠብቆ ከእግዚአብሔር ጋር ተስማምቶ ማገልገል መቻል አለበትና በእኛ አገልግሎት ያጋጠመን ፈተናዎችን ያለብነው እግዚአብሔርን ታምነን እግዚአብሔርን ተስፋ አድርገን እሱ የላከንን ቦታ በደንብ ለይተን ለይቼ ስፔሻሊ ለይቼ በመሄድ ነው ያገለገልኩትና እግዚአብሔር በዛ በጣም ነው ይረዳኝ እና እግዚአብሔርን ስለዚህ ጉዳይ እጅግ አድርጌ አመሰግናለሁ እግዚአብሔር የተመሰገነ ይሁን ፓስተር በጣም እናመሰግናለን የፕሮግራማችን ተከታታዮች የዛሬውን ፕሮግራም በዚህ እናጠቃልላለን በተመሳሳይ ፕሮግራም እስክንገናኝ ድረስ የጌታ ሰላም ይብዛላችሁ